ትዳር እንዴት ነው? ትዳር በጣም ቆንጆ ነው። በጣም እንደው ስለ ትዳር ጠቅለል አድርገሽ ስትነግሪን። የማይቸኮልበት ነገር ነው ብዬ አስባለሁ። ትዳር የራሱ ጊዜ አለው፣ መቸኮል የለበትም ብዬ አስባለሁ። ምክንያቱም እስከ ህይወትሽ ብለሽ አይደለ እስከ ህይወት የመጨረሻ ድረስ አንድ ላይ እንኖራለን ብለሽ አይደለ ቃል ገብተሽ የምትገቢበት ረጅም ስለሆነ ረጅም ነው። አዎ ምን ያህል ጊዜ ምን ያህል ዘመን እንደምትኖሪ አታውቂም፣ ግን እስከ ህይወት ፍጻሜ ድረስ ብለሽ ነውና ረጅም ኃላፊነት ከባድ ኃላፊነት ውስጥ ነው የምትገቢው። ከዛ ደግሞ ልጅ የሚመሳሰሉ ነገሮች ደግሞ ታመጫለሽ። እነሱንም ማሳደግ ደግሞ ሌላ ጥበብ ደግሞ ይጠይቃል እና ብዙ ኃላፊነት ያለው ቦታ ነውና አንዳንዴ እንደ ማህበረሰብም ግፊት ባይደረግብን ብዬ አስባለሁ። ምክንያቱም ሰው ሆነሽ አላገባም አልኖርም ብለሽ አታስቢ። ምክንያቱም አለማሰቡን አትችይም። ነገሮች ሳይሳኩ ቀርተው አንቺ ድንገት ልትቆጠቢ ትችያለሽ እንጂ ሰው ብዙ ጊዜ አንቺ ያላሰብሽው መስሎት ነው የሚነግርሽ። እንደዛ ነው የሚመስለው፣ ግን አለማሰብ አይቻልም። የህይወት ተፈጥሮ ነው፣ አንዱ አካል ነው። ህይወትሽ አንዱ አካል ነው። በተለያዩ አጋጣሚዎች ነገሮች ሳይሳኩ ቀርቶ አንዳንድ ሰዎች ላይኖሩ ትዳርም ሳይኖራቸው ሊያልፉ ይችላሉ። ያም እንደ መጥፎ ነገርም መታየትና መኮነን አለበት ብዬ አላስብም። ምክንያቱም ሁላችንም የተለያየ ነገር ነው ምንለው። የኛም ስራ አይደለም። አዎ ግን ደግሞ አንዳንዴ እነዚህ ጫናዎች ባይበዙ ስትወልጅም እኮ ደግሞ ድጋሚ ትባያለሽ። ሁለተኛም ስትወልጅ አይቆምም እንደወለድሽ እና ብዙ ጊዜ ምላለሁ አሁን ከአራስ ቤት ልውጣ እላለሁ። ከአራስ ቤት ልውጣና እስቲ ሐኪሞቹም አይፈቅዱልኝም እላለሁ አንዳንዴ። ምክንያቱም ገና የወለዱ ሊጠይቅሽ ይመጡና ሴት ከሆነ የወለድሽ የመጀመሪያ ልጅ ሴት ነበረች በይ ደግሞ ወንዱን ደግሞ ቶሎ ይሉኛል። ጾታ ሁሉ ይመረጥልሻል። ወንዱን ደግሞ በይ ቶሎ ዱብ አድርጊው ይሉኛል። ወንድ ከነቃጭሉ ቶሎ ዱብ አድርጊ ስትባይ አንቺ ቆይ ከአራስ ቤት ልውጣ እላለሁ። እኔ የዛኔ ከአራስ ቤት ልውጣ ትላለሁ። ጥሩ ነው ግን እንደዚያ ያ ተጽዕኖ ባይኖር። ምክንያቱም አሁን ለምሳሌ ወጣት ሆኜ ሳስበው በዛ ተጽዕኖ ተገፋፍተሽ ጥሩ የማይሆን ትዳር ውስጥ ከገባሽ እድሜ ልክሽን የምትጸጸሽበት ይሆናል። አሁን ደግሞ የምንመለከተው አሁን ደግሞ ያለንበት ዘመን ላይ የምናየው ብዙ ትዳሮች ብዙ ፍቺዎች አሉ። ያም የሆነበት ተጽዕኖ ብዙ ተጽዕኖ ስለሚደረግ ግፊቶች ስላለበት ሊሆን ይችላል። ሰው አይ እግዚአብሔር እኮ ባለው እኮ እግዚአብሔር የፈቀደው እኮ ጊዜ ይሆናል